ወንጀለኛው ዳኛ ደራሲ ሐዲስ ዓለማየሁ ምዕራፍ 1 ከወዳጅ ጠላት ያድን። ሶፊያ ሙላትና ጥላውን ፈይሳ ተጣልተው ከተለያዩ 5 ቀን አልፏቸው ነበር። በስድስተኛው ቀን ሲመጣ በመስኮት ስላየችው ልቧ ወራሪ እንደገባው መሸበር፣ ሐሳቧ የሚሄድበት ሳያውቅ ወዲያና ወዲህ መሮጥ ሲጀምር ሆን ብላ ሳይሆን እንዲሁ የሴትነት ደመ ነፍሷ ስለገፋፋት ብቻ ቶሎ ተነስታ ፊቷን ማባበስ፣ ጠጉሯን ማስተካከልና አልጓን በቅጥ ማድረግ ጀመረች። ነገር ግን አንዱን እንኳን ደህና አድርጋ ለማጠናቀቅ ጊዜ ሳታገኝ በሩን መላልሶ ስለመታ ሁሉንም ተወችና ትንሽ ቆም ብላ መሸበሯን እንዳያውቅባት ጸጥ ያለች መስላ ለመታየት የምትለውንና የምታደርገውን ስታስብ ቆይታ በእርጋታ ሄዳ ስትከፍትለት የእጅና የቃል ሰላምታ ብቻ ሰጥቷት ገባ። ሶፊያ ልቧ ያልተሸበረ መንፈሷ ያልተቸገረ መስላ ለመታየት ጥላውን ሲገባ ለመጀመሪያ ጊዜ ሊተዋወቅ እንደመጣ እንግዳ ሰላምታውን በትህትና መልሳ ፊቷን የውሸት ፈገግታ አልብሳ ከሚያውቃት ሶፊያ ሌላ ሆና ተቀበለችው። ብቻ የትህትና ሰላምታ፣ የውሸት ፈገግታ ወይም በጥቅላላው ያልሆኑትን መምሰል ለማያውቅ እንደሆነ እንጂ ለሚያውቅ አያገለግልም። የሚያውቅ መቼም ያውቃል። ይልቁንም ሶፊያ ያን ዕለት የነበረችበት ሁኔታ እንኳንስ ደህና አድርጎ ለሚያውቃት ለጥላውን አንድ ቀን አይቷት ለማያውቅ እንግዳም ቢሆን ያ ሁሉ የትህትና ሰላምታ፣ ያ ሁሉ የግድ ፈገግታ ውሸት መሆኑን ይመሰክራል። አይኖቿ ካባበጡ መክደኛዎቻቸው መሃል እንደ ተላጠ ሽንኩርት ሶረም ሆነው ያፈንጫዋ ጫፍ ተመቶ እንዳጎረበ ቀልጦ ፊቷ ያለ መጠን ተጎሳቁሎ ስትታይ ስታለቅስ የሰነበተች መሆኗ ይታወቃል። ጥላውን እንዲያ ተጎሳቁላ እንዲያ ተለውጣ ሲያያት ደንግጦ የመጣለት ጉዳይ ሲያስበው ሲያጠነው የሰነበተው ጉዳይ ጠፋውና ገብቶ በቆመበት እንዳለ የቤቱን ወርድና ቁመት ለመስፈር እንደመጣ ሁሉ አይኖቹን ላይና ታች ቀኝና ግራ እያዘዋወረ ዝም ብሎ ጣሪያና ግድግዳውን ይመለከት ጀመር። አትቀመጥም? ያው ወንበር እኮ አለ አለችው ሶፊያ ፊቷ የውሸት ፈገግታውን እንደለበሰ ወንበሩን ካልጋው አጠገብ ትንሽ ሳብ አድርጋ እያስቀመጠች አይኖቿ እሱን ለማየት እሷ እንዳያዩ ለመከላከል ይታገሉ ነበር። እግዚአብሔር ይስጥልኝ ያለ ጥላውን ትንሽ እንደመስገድ ብሎ ወንበሩ ላይ ሲቀመጥ ከዚያ እሷ የሚለውን ለመስማት እሱ የሚለውን የሚጀምርበት ቃል በመፈለግ ዝም ብለው መርዶ ቤት እንደተቀመጡ አንገታቸውን ደፍተው ዘለግ ያለ ጊዜ ከቆዩ በኋላ ሶፊ ያለ አንገቱን እንደደፋ መሬት እያየ ሶፊ ዛሬ 2 ነገሮች ልለምንሽ ነው የመጣሁት። አንዱ መሰንበቻውን ስናገረውም ሳደርገውም ለሰነበትኩት ይቅርታ እንድታደርጊልኝ ነው። በተለይ በመጨረሻው ቀን የነገ ሳምንት መሆኑ ነው መሰለኝ የተናገርኩትም ምን ሰይጣን ባፌ እንዳስቀመጠው ሳላውቅ ካፌ ከወጣ በኋላ ጆሮዎች የሰሙት እንጂ አስቤ የተናገርኩት አይደለም። ያን ዕለት የተናገርኩት ስላንቺ ካለኝ ሐሳብና ስሜት ጋር እንደማይቀራረብ አንቺም ታውቂያለሽ። ሁለተኛው አለ ጥላውን በሻከረ ድምጽ አንገቱን ከደፋበት አቅንቶ እሷን እያየ ሁለተኛው ትምህርታችንን እንደጨረስን ልንጋባ ወሰነን ስለነበረው ነው። ስለሱ ሐሳብሽን ለውጠሽ እንደሆነ ግልጥ አድርገሽ እንድትነግሪ ነው። ሶፊያ አንገቷን እንደደፋች መሬት እያየች ዝም አለች። ተናገሪ እንጂ አለ ጥላውን መሬቱን በእግሯ እየቆረቆረች ዝም ስላለች። ምን ልናገር አለች እምባ ያጎሳቆሉ ፊቷ የውሸት ፈገግታውን እንደለበሰና አንገቷን ደፍታ እንደተቀመጠች። በተናገርኩትም ሆነ ባደረኩት ስላስቀየምኩሽ ይቅርታ እንድታደርጊልኝና ስለ ጋብቻችን ሐሳብሽን ለውጠሽ እንደሆነ እንድትነግሪኝ ለመንኩሽ እኮ። ይቅርታ አድርጊልኝ ያልከው እንዲያው ነው። የኔ ይቅር ማለት ምን ሊያደርግልህ? ይቅር አለ ማለትስ ምን ሊጎዳ? ስለዚህ እሱን ተው። ሌላው አለችና አሁንም አንገቷን ደፍታ ዝም አለች። ሌላው ምን? ተናገሪ እንጂ። ማለት ያማረው ያለ ማን ነው አለ ይባላል። ሐሳብህን መለወጥ ስትፈልግ ጊዜ እኔን ሐሳብሽን ለውጠሽ እንደሆነ ንገሪኝ ትለኛለህ። አንተ ሐሳብህን ለመለወጥ መፈለግን አውቄዋለሁ፣ ሰምቻለሁ። ስለዚህ ለምን ምክንያቱም በእኔ ለማድረግ ትፈልጋለህ? ለምን ሌላ ለማግባት መፈለግህን ግልጥ አድርገህ አትናገርም? ወዶ መጥላት ባንተ አልተጀመረም፣ የነበረ ነው አለች ሶፊያ ልቅሷን ለመዋጥ እየታገለች።
ብቻ የጠላ ሰው ሌላ የወደደ ሰው በቃሽኝ ሌላ ወድጃለሁ ይላል እንጂ እንዲህ እንዳንተ በሰው ነፍስ አይጫወትም። እንዲህ እንዳንተ ነይ ብሎ ጠርቶ ውሻ ይመስል ሂጂ ወዲያ እያለ አያባረርም። ለምን እንዲህ በነፍሴ ትጫወታለህ? አለችና ትንፋሽ እስኪያጥራት ስቅስቅ ብላ ታለቅስ ጀመር። እውነተኛ ስሜት እንደተዳፈነ እሳት ለመቀጣጠል ትንሽ ይበቃዋል። እውነተኛ ስሜት እንደተዳፈነ እሳት ትንሽ ቆስቁሰው ካቀጣጠሉት እንዳይታይ መሸፈን አይቻልም። ሶፊያ ትምህርት ቤት ሲዘጋ ለረፍት ሐረር ሄዳ በቆየችበት ጥላውን ሌላ ሴት መውደዱን ስለሰማችና የሷ መልመለዋወጥ ሲያያት መቅበጥበጡ፣ መበሳጨቱ፣ በተገናኙ ቁጥር ጥል መጫሩና መሳደቡ፣ በመጨረሻ እንዲሁም በስልክ ጠርቷት ብትሄድ መልሶ ወገጅ አልፈልግሽም ብሎ ማባረሩ፣ ይህ ሁሉ የሰማችው ወሬ እውነት መሆኑን የሚያረጋግጥ መስሎ ስለተሰማት እምነቷን፣ ምኞቷን፣ ተስፋዋን፣ ደስታዋን ከመሰረተችበት ከጥላውን በመለየቷ እሱን በማጣቷ ፍጹም ባዶነት ተሰምቷት ከታች የምትረግጠው ከላይ የምትጨብጠውን አጣ ግራ ገብቷት እየተሰቃየችና እየተጨነቀች ቤቷን ዘግታ ስታለቅስ ሰንብታ ድንገት ሲመጣ ስታየው እንዲያ ግራ የገባት መሆኗን እንዲያ መሰቃየቷን ለሱ ማሳየት የሴትነት ኩራቷ አልፈቅድላት ስላለ እውነተኛ ስሜቷን ትህትና በበዛበት ግብስ ሰላምታና ውሸት ፈገግታ ለመሸፈን ሞክራ ነበር። ነገር ግን ገብቶ ትንሽ እንደቆየ ለሰነበተችበት ጨካኝ ስቃይ ምክንያት የሆነውን ነገር ሲያነሳባት የቆሰለ ልቧን ሲነካካባት የፈጠረችው የውሸት ዘዴ ሁሉ እውነተኛ ስሜቷን ለመሸፈን ለማዳፈን ሊበቃ አልቻለም። ለመናገር ብትፈልግ ሳግ እያደናቀፋት ለየብቻ ተለያይተው ከፏ የሚወጡት ቃሎች ሊያያዙና ሐሳቧን ሊገልጹ ስላልቻሉ ስሜቷን፣ ጭንቀቷን በቃል ፈንታ ዝም ብላ በመሬት ለቅሶ በእንባ ትገልጸው ጀመረች። እውነቷን ነው። የልብን ሐዘን፣ ጭንቀትን ቃል ሁሉ ቢሰበሰብ የእንባን ያክል የሳገን ያክል ሊገልጽ አይችልም። እንዲያ ስቅስቅ ብላ ስታለቅስ ሲያት ጥላሁንን ግራ ገባው። ያን ያህል የሚያስለቅሳት ምንድን ነው? የሰማው ወሬ ሐሰት ይሆን? አይ እሱማ እንዴት ሐሰት ይሆናል? ከማይጠረጠረው ጓደኛው የሰማው ከመሆኑስ ሌላ የጽሑፍ ማስረጃ በእጁ ይዞ የለ? እሱስ እውነት ነው። ሐረር ለረፍት ሄዳ በቆየችበት አባቷ የሀብታም ጓደኛቸውን የአቶ ሲሳይን ልጅ ደምሴን እንድታገባ በማባበልም ረግምሻለሁ ብለው በማስፈራራትም እሺ ያሰኝቷት ነገሩ ያለቀ የደቀቀ መሆኑ የማይጠረጠር ነው። ታዲያ ይህ ሁሉ ለቅሶ ምን ይባላል? ስትሰጠው የኖረችውን ቃል፣ ስትሰጠው የኖረችውን ተስፋ ሁሉ አብላ እምነቷን አጉድላ የሀብታም ልጅ ፈልጋ ከሄደች በኋላ በገንዘብ ከለወጠችው በኋላ ይህ ሁሉ ለቅሶ ምን ይባላል? እንዲያው ግብዝነት ነው። ሴቶች እንባና ሲሉት የሚመጣ ሂድ ሲሉት የሚሄድ ታዛዥ ሎሌያቸው አጫዋች ሎሌያቸው ነው እንደሚሉት ሆኖ ነው እንጂ እውነት ይህ ሁሉ እንባ ካዘነ ልብ የሚፈስ ባይሆን ኖሮ ይህን ሁሉ እንባ ያፈሰሰ ልብ ደርቆ በተቃጠለ ነበር። ጥላውን በሌላ ሰው መለወጡ፣ ክብሩ መነካቱና ፍቅሩን መቀማቱ ልቡን አሻክሮት ስሜቱን አምርሮት እሷ ስታለቅስ አይኖቹን ሳያርገበግብ በላያ ላይ ተክሎ በውስጡ የሚሟገቱትን ተቃራኒ ሐሳቦች ሲያዳምጥ ቆይቶ ሐሳቡን እንደገና አይኖቹ ወደ ተተከሉበት መልሶ ሁኔታዋን ሲያሳዝነችው ብቻ ምን ያድርግ? እንደ ድሮ ቢሆን እንዲያ ላለው ለቅሶ ፍቱን መድኃኒት ነበረው። ያለት ግን እንዲያ ያለው መድኃኒት ሊያደርግ አይችልም። ቢያደርግም የሚሰምር አልመሰለውም። ድሮ በማይረባ ነገር እንዲሁ ውሃ ቀጠነ ከሰል ጠቆረ ብላ ስታለቀስ እንደ ትንሽ ሕፃን እቅፍ አድርጎ ያነሳና ደረቱ ላይ ጥሎ እየደባበሰ ራሷን፣ ፊቷን፣ አንገቷን ሁሉ እየሳሳመ ሲያባብላት እዚያ እንደተኛች በደረቱ ስፋትና ምቾት እቅፍ ድግፍ አድርገው በያዟት ክንዶቹ ብርታት ስትደነቅ ያፉ በሚዳብሳቸው ሕዋሳቷ የሚያስተላልፈው የፍቅር መላእክት ልቧን በደስታ ሲያዘምረው በተመስጦ ባንክሮ ስታዳምጥ ለቅሶም የለቅሶ ምክንያትም ጨርሰው ይረሱና አንተም ብቻ ወዳለሁ፣ አንተም ብቻ አምናለሁ፣ አንተም ብቻ አመልካለሁ አሜን ብላ ተናዛ አሰርጋ ከዚያ እንዳላቆረፈች እንዳላለቀሰች ምን እንዳልሆነች ሁሉ ልፊያው፣ ጨዋታው፣ ደስታው ይቀጥል ነበር።